ገድላት ድርሳናት ልወያየር ብዬ እድሉን ሰጥቼው ምን አለ? የመጨረሻ ምክንያት ሲያቀርብ ይህ ፈሪ ቤተክርስቲያን አፍ እንደማላቀቅ አይደለም። ፈሪ ነህ፣ ፈሪ ተርመዝመዝ እዛው ውስጥ ለውስጥ ወይ እንደ ወንዶቹ ገብታ አትወያይ። ፈሪ ሚዩት ያደርገኛል፣ ምን ያደርገኛል? የፈሪ ዱላ እዚሁ እነ ሜሎስ እነ ኤፍሬም በከበውኝ አንተ ቤት ያለ ወንድ ከሆን እናት ከወለደችህ መጽሐፍ ቅዱስ እገልጣለሁ ምትል ከሆነ ግባ፣ በጉህ ውስጥ ጠብቀሃለሁ። ግባ። በኮንቴነር ጭነህ መምጣት ትችላለህ። ገድል በኮንቴነር ቁጭ ብዬ እኔ አወያይሃለሁ። ፈሪ ደፍረህ አገባም። አንተ አራቅህም እንዴ? ጥግ ድረስ ነው ማቀህ። መቼም ክርስቲያኖች ፊት መተህ አትወያይም። አንተ ያኛውም ዮናስ ተብዬው ስርዓትህን አድርግ። በኦርቶዶክስን ለፖለቲካ መነገጃ ማድረግ አትችልም። እዛ ገብታችሁ የምታወሩም ሰዎች ጥንቃቄ እያደረጋቸው ስንደፈር አታስደፍሩን። መቅለስለስ አያስፈልግም። ምን ያደረግን? አያበላን፣ አያጠጣን። ኦርቶዶክስ እሱ እኛን ስለደገፈና ዝቅ ስላደረገን ከፍ አትል ዝቅ አትል። ኦርቶዶክስ ናት። አቋም ነው። ትምህርቷ ትምህርት ነው። እሱ ስለደገፈን ስላልደገፈን የሚቀየር የሚለውጡንም ነገር የለም። ማሽሞንመን ምናምን ነገር አያስፈልግም። ፊት ለፊት መናገር ያለብን ፊት ለፊት እናገራል። ባያስወጣ ከቤተክርስቲያን አይደለም ያባረረ፣ ከእሱ ቤት ነው እንጂ የምትወርደው። ከገስት ቢያባረረ ከቤተክርስቲያን አትባረር። ወይ ደግሞ ከሆነ ቦታ የምትበላበት የምትጠጣበትን አይዘጋብህ። በስነስርዓት መናገር ነው መናገር ያለብንም በስነስርዓት። ሲጫነን በፍጹም አያስፈልግም። እኔ ከፈለኩ ወጥቼ ኮላቤን ከፍታለሁ። 2000 ሰው መጥቶ ይሰማኛል። እንደዚህ አይነት ነገር አያስፈልግም። እኔ ከመጀመሪያም ጀምሮ አላማው ስለገባኝ ነው። ልክ ሲጫነን አፋፉንም ብለው እኛ ጋር ሲሆን እንዲህ ነው ኢየሱስን ብትሰብክማ ቤተክርስቲያኒቷ ምናምን እያለና ጸጥተው ልሰማው ነው። ቤተክርስቲያኒን ሲያንቋሽሽ እንደዚህ አይነት ቀልድ የለም። ኤርሚያስ ተብዬው ሁለተኛ ቤተክርስቲያን በዚህ ወጣ ገርል እንደዚህ ወጥቶ ስትል ልንሰማ አልፈልግም። የመጨረሻ አማራጭ በገርላትና ድርሳናት እኔ ለተቃ እወያይሃለሁ ብዬ ይኸው በጉህ ውስጥ ግባ። እኔም በራሴ ቤት፣ አንተም በራሴ ቤት። እኔ ክርስቶስ አይለመነኛ አንተን ሚዩት ካደረጉ በውይይቱ ፈሪ ቦቆ ሰላም ነው ለማች ዲያቆን የቪዲዮ አክፍቸት እንዴት ነው ዛሬ? እንዴት ከፍታለሁ ማለት ነገሩ ወደ ትንሽ እንዳይዞር ስላሰገው ትንሽ እያልኩ በቅርብ ያለው አንተ ነህ። በብራዘርማ ቀልልም ትላለህ። ባንደና መጣች ዲያቆን ሰላም። አይገባም። እኔ ልብሱን ሌ ነው እንዲያማረው አይ ነው ዋይ ትንሽ ጎላለ። ይቅርታ ነው ሄሎ አርበኛ ምስልሽ ነው ራሱ ሄድሹ ዛሬ ፀጉርሽ ስታይልሽ ምናምን ዝራፍ አባባልሽ ራሱ ሊሞላቀቅብን ፈለገ እኮ። እኔ እዛ ቤት ቆርጫለሁ። አንተን ውጭ ነው የሄድኩት መሰለኝ። ጓርኩባቸው እኮ ፊትን ኮስተር ብዬ። አይ ምን ይባላል መሰለለት ከምን የዋለሽ ጥጃ ተመራ መጣች ይባላል። አይሽ አሁን ከኔ ጋር ስትወይ ዝራፍ ማለት ጀመርሽ። ቤታ ማይ ብራዘር። አሁን በቅርቡ ደግሞ በቃ ልክ እንደኔ ሀርደኛ ነው የምትሆኝ። የታባት ግን አይ ጥሩ ነው ያደረግከው። አንዳንድ ጊዜ ሁሉንም ነገር እንደያመጣጡ መመለስ ያስፈልጋል። እና እኔ እዛ ቤት ልደት ከዚህ በፊት አንተ ታውቃለህ። ምናልባት አሁን ላይ በጣም ብዙ እህቶች ወንድሞች ቅርብ ጊዜ ነው እኛን በቲክቶክ ፕላትፎርም ትንሽ መከታተል የጀመሩት እና የዛሬ ስንት ጊዜ በፊት ሰውየው ደህና እንደው ቤተክርስቲያንን ያውቃል ብለን የተሻለን ያክል ስናደርግ ነበረ። ጀለስ እኛ አስተምረነው ምናምን ሮብ ዕለት አሜን ብሎን ሐሙስ ዕለት ፕሮቴስታንት ሆነ። ከዛ ዓርብ ዕለት እስልምናን ተቀበለ እና ምንድን ነው ግራ ገብቶን ይሄ ነገር እውነት ያልገባው ነገር ኖሮ ነው እንዲህ ብለን ነገሮችን ቼክ ስናደርግ ለካ ይሄ ልክ እንደዛ በማድረግ ነው። ይሄ በየጊዜው ትኩረት መሆን አለደለ ልክ
እነ ልደት ሌሎችንም ሰዎች አምጥቶ ካላስገባ በስተቀር ሰው ስለሚያዩ ትኩረት መሆን ስለሚፈልግ የሆኑ ሀሳቦችን የሆኑ ኢሾችን ያነሳል። ከዛ በኋላ ሲሪየስ እንደሆነ ሆኖ ያው ዛሬ ለምሳሌ ኦርቶዶክስ ይኸው ምን በቃ መሽ አስተማረች ምናምን ይላል። ነገ ከነገ ወዲያ ደግሞ እምዬ ኦርቶዶክስ ማለት ወይ ደግሞ ተዋህዶ ማለት ሲል ደግሞ ሰማል። እና እንዲህ አይነቱ ነገር ትንሽ አስቸጋሪ ስለሆነ እኔ እዛ ቤት አልገባም። እና የኤርሚሻ ግን ልደትሻ እኔ በግሌ ያረከው አሪፍ ነው። እንግዲህ እንዳልከው እናቱ ከወለደችው መጥቶ ይወያይ። ግን እሱም ቤት ሄደ ተወያይ፣ እናቱ ከወለደችው ማለት ነው። እውነት እሱም ቤት ቢሆን ሄደ ተወያይለት። ግን አሁን እኮ ፕሮቴስታንቶቹ ከነ ኤርሚያስ እኮ አምልጠዋል ማለት እውቀት ከኛ ጋር እየዋሉ በጣም ከነሱ የተሻለ ሆነዋል ሌሎች ፕሮቴስታንቶች። ስለ እውነቴን ነው በቁም ነገር እና የሆነ በጣም ኋላ የቀሩ ሰዎችን ከመጎተት ይልቅ በጣም ዙሪያችን ወደ እኛ ስር የቀረቡ በጣም ብዙ ሺህ ፕሮቴስታንቶች አሉ። እነሱን አቅርቦ መወያየቱ ይቀላል። ኤርሚያስ ማለት ይሄ ምንድነው የብሉይ ኪዳን ታቦተ ጽዮን ኢትዮጵያ ውስጥ አለ ወይንስ የለም ብሎ የሚከራከር ሰው ነው። እንደዚህ አይነት ክርክርን ከሲአይኤ ጋር ሄዶ ይከራከር እና ተዋቸው እባክህ። ኤኒዌይስ በዚህ ልብስ ስላየሁ በጣም ደስ ብሎኛል። ማይ ብራዘር አዴ ሙሽራ ወንድማችን እንዴታ ትላለህ? ሰላም እንዴት ናችሁ እናንተ? ዞር ብሎ ያልተመለከተ የመጀመሪያው ሙሽራ አንተ እስክናጋባው ድረስ ጠበቀ ልደት። ከዛ ያሬዶ ላጥ ጭራሽ አላናገረንም ሁላ ወይ ላጥ እኔ ነኝ የማውቀው ላጥ ያልኩበትን ምክንያት እኔ አስከፍቼዋለሁ። ወደ አሜሪካ እኮ አይደለም ላጥ ያለ ወደ አርባ ምንጭ እኮ ነው ያልኩህ። አልሰማኸኝም? እሱ ድረስ መምጣት ፈልጋችሁ ነበር እንዴ? ኧረ እንዴት ናችሁ? ሰላም ለእናንተ ይሁን። እንኳን ደህና መጣ። እግዚአብሔር ይመስገን። በድንገት ሳናስበው ውይይት ተወያየን ዛሬና ያው ኤፍሬም ወንድማችን የታወቀ ነው ሰው ወይስ ሀሳቦች የተነሱት ላይ እንደ ከተሰበሰበው ወደ 2000 ምናምን ሰው አለ። አይገስ አንዳንድ ነገሮችን መመለስ ያለብን ነገር ካለ የተነሱ ላይ እነሱን ብንመልስ መልካም ነው ብዬ አስባለሁ። በተለይ ድንግል ማርያም ከኔ የተለየች አይደለችም፣ ከኛ የተለየ ጸጋ የላትም እና ደግሞ ከሴቶች መካከል የሚለው ሴቶችን ብቻ ነው የሚወክለው። ከሴቶች ራሴ ሴቶችን ብቻ ነው። ድንግል ማርያም ከፍጥረት ሁሉ ልዩ ናት፣ የተመረጠች ናት፣ የተቀደሰች ናት የሚለውን ትምህርት አይቀበሉትም ፕሮቴስታንቶች። ምክንያቱም ከሴቶች መካከል ነው የሚለው። ይሄ በጣም ያው መጀመሪያ አይደለም ኤፍሬም፣ በእርግጥ ብዙዎቹም እንደዚህ ያምናሉ። ይሄ ከሴቶች መካከል ነው እንጂ የሚለው እሱም እንዲሁም ከሴቶችም እዛው ካሉ ሴቶች ማለታቸው ነው ይላሉ። እዛው ካሉ እዛው እስራኤል ሀገር ካሉ በመንደር ውስጥ አጠገብ ካሉ ሴቶች ማለት ነው እንጂ ከዓለም ሴቶችም አይደለም የሚሉ ፕሮቴስታንቶች አሉና አይ ቲንክ እሱንም ነገር ብታነሱት ጥሩ ነው ብዬ አስባለሁ። ድንግል ማርያም ጴንጤዎቹ እንደሚያምኑት ከሴቶች ብቻ ነው ክብሯ ከፍ ያለ የተለየችው ወይስ ከፍጥረት ሁሉ ነው? ወንዶችን አይጠቀልልም ወይ ደግሞ ፍጥረት የተባለው ወንድና ሴት አይጠቀልልም ወይ? ሰው ሲባል መቼም ወንድና ሴትን ስለሆነ ማለት ነው። እሱንም ብታነሱት ደስ ይለኛል። በተረፈ ድንግል ማርያም እንደኔ ናት። የድንግል ማርያም ጸጋ የኔም ጸጋ ነው። የድንግል ማርያም መመረጥም የኔ መመረጥ ነው። በቃ አንድ ነን፣ ምንም ልዩነት የለንም የሚለውም ንግግር የሁሉ ጴንጤዎች አይደለም። በእርግጥ በፓስተር ደረጃ ያሉ ለድንግል ማርያም ልዩ እንደሆነች፣ ክብርት ያለ ክብርት እንደሆነች፣ ከፍጥረት ሁሉ ልዩ እንደሆነች፣ ንጹሕ እንደሆነች ሁሉ ፓስተሮች ይመሰክራሉ። እነ ኤፍሬም እና ወይ ሌሎች የኤፍሬም ወንድሞች እና በዙሪያ ያሉ ግን በዚህ ሀሳብ አይስማሙም እና እሱ ላይም ሀሳብ እንድሰጡ እፈልጋለሁ። ሌላው ቤዛ የሚለውን ትርጓሜም እንድናየው ያስፈልጋል። እኛ ኢየሱስ ክርስቶስ ቤዛ ስንና ድንግል ማርያምን ቤዛ ስንል ድንግል ማርያም ብቻ አይደለም፣ ቅዱሳን ራሱ ቤዛ ይባላሉ። ሙሴ ቤዛ ተብሎ፣ ገንዘብ ቤዛ ተብሎ፣ ጫማ ቤዛ ተብሎ ቅዱሳን ቤዛ መባላቸው ምን ይደንቃል?
እና ቤዛ ሲባል ምን ማለት ነው? ኦኬ ቤዛ ሲባል ምን ማለት ነው የሚለውንም አይ ቲንክ በደንብ ማብራት ይፈልጋል። የመጨረሻው ብፁዕ አባታችን የተናገሩት ትምህርት ስህተት ነው፣ የቤተክርስቲያን ትምህርት አይደለም። ከዛ በኋላ ግን ይቅርታ የጠየቁትን ይቅርታ ጠይቀው የተገለጹበትን መንገድ ጴንጤዎቹ ይቀበሉታል ነው። እሱ ምን የሚለውን ራሳቸው ምን አሉ? ማርያም ለልጇን ቤዛ ናት አሉ። ይህንን ይቀበሉታል ለጴንጤዎቹ። አዎ ቤዛ ናት ድንግል ማርያም አሉ። ይህን ይቀበሉታል ለጴንጤዎቹ። የመጀመሪያውን በተሰት የተነገረውን ነገር ከተቀበሉ አርመው የተናገሩትን ነገር ለምን አይቃወሙም? እንደዛ ከሆነ እና ይሄ ዝም ብሎ ድራማ የመስራት የሆነ ነገር አጋጣሚ ተገኘና ይሄን ነገር በቃ በደንብ አድርገን እንትን ምንድን ነው በጣም አድርገን እናፋፍመው አይነት ነገር ነው እንጂ አሁን የተናገሩትን ይስማሙበታል ጴንጤዎቹ። ምክንያቱም እዛ ላይ አንዳቸው ብፁዕ አባታችን አሁን ደግሞ ሳሳቱ ያለ ብፁዕ አባታችን እንኳን አይሉም። ኦኬ ግን አባታችን ሳስተዋል ያለ ጴንጤ አላየውም። ምክንያቱም አሁን እዚህ ላይ አርመውት ድንግል ማርያም ለልጇም ራሱ ቤዛ ናት ብሏል። አንድ ጴንጤ ግን እዚህ ላይ ቪዲዮ የሰራ አላየውም። ተቃውሞ ማለት ነው። ሀሳባቸውን የሚደግፍ ነገር መስሎ ሲታያቸው ያን ሰው መደገፍ፣ ሀሳባቸውን የማይደግፍ ነገር ያ ሰው ሲናገር ደግሞ ዝም ማለት ይሄ ዝም ድራማ ነው እና አይ ቲንክ ይህንን ብታነሱት ጥሩ ይመስለኛል። እና ራእይ ላይ የተጠቀሰችው ሴት ማናት? ያ ወንድ ልጅ የወለደችው ዘንዶ ያሳድዳት ሴት ማናት? ጽዮን ናት አለኝ እንትና ኤፍሬም። እና እውነት ጽዮን ናት ወይ? ዘፍጥረት ላይ የተነገረው በሴቲቱ የተባለው ለማን ያች ሴት የተባለችው? ይህ ሁሉ ያልተመለሰ ጥያቄ ነው እና እሱንም ብትነካኩ ደስ ይለኛል። ጊዜ ስ ነበርክ ፈለገ ሙይ ከመጀመሪያ እዛ አይተናል። ላይቭ ነበርክ መሰለኝ አንተ ማለት እኔ ከሁላችሁም ምንም የምማረው መንፈሳዊ ነገር ስለሌለ ብዙ አላያችሁ። ግን ምንድን ነው እኔ አሁን ያሬዶ ካነሱ አንጻር ስለ እመቤታችን ስለ ቅድስት ድንግል ማርያም የተወሰኑ ይሄ እንደኛው ናት የሚባል ነገር ላይ የተወሰኑ ነገሮችን ብቻ አላለሁኝ። ሌሎች ያልሰሟቸውን ነገሮች ስላልሰሙኝ እናንተ ቀጥሉና ያው መጨረሻ ላይ እኔ ትንሽ ደቂቃ ወስዳለሁ። አሁን ካለ ቀጥል፣ እንዲሁ ለምን ታቆማለህ? በጀመርከው ቀጥል። እሺ አመሰግናለሁ። መቼም ሁሌ እንደተቸገርክ ነው። በጣም አመሰግናለሁ። እሺ እመቤታችን ቅድስት ድንግል ማርያም ይሄ እንደኛው ናት ተብሎ የሚገለጹ አገላለጽ በጣም 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 ከመጽሐፍ ቅዱስ እውነት የራቀና ኢቨን መንፈሳዊነት የማይታየበት መታበይ በጣም የሚጎላበት አገላለጽ ነው። አንድ ሀሳብ ልናገርና ያው የምናገራቸውን ነገሮች ልጀምር። የኔ ተወዳጆች እኛ በክርስቶስ የምናምን ክርስቲያኖች ሁላችንም በመጽሐፍ ቅዱስ ላይ እንደተጻፉት ቅዱሳን መሆን እንችላለን። ሁላችንም እንደነ ጴጥሮስ፣ እንደነ ጳውሎስ፣ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደነ ሙሴ፣ እንደነ ኤልያስ ሁላችንም መሆን እንችላለን። እያንዳንዱ ክርስቲያን በክርስቶስ ኢየሱስ አምኖ ተጋድሎን የሚጋደል እስከሆነ ድረስ ልክ ጌታችን ኢየሱስ እንዳለው በክርስቶስ ኢየሱስ አምኖ መልካም ፍሬን የሚያፈራ እስከሆነ ድረስ የሚጋደል እስከሆነ ድረስ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል። በተጋድሎ ላይ ተጋድሎ፣ በክብር ላይ ክብርን ማለት ነው እና እያንዳንዱ ክርስቲያን እንደ ጴጥሮስ፣ እንደ ጳውሎስ፣ እንደነ ቶማስ፣ እንደነ ማርቆስ፣ እንደነ ሉቃስ፣ እንደነ ዮሐንስ፣ እንደ ሌሎችም ቅዱሳን ሁሉም መሆን ይችላል። እንደነ ገብረ መንፈስ ቅዱስ፣ እንደነ አቡነ ተክለ ሃይማኖት፣ እንደነ ክርስቶስ ሰምራ፣ እንደነ ቅድስት አርሴማ ሁሉም ሰው መሆን ይችላል። ማንም ግን ማለት ዓለም በአጠቃላይ እንዳለ ቢጨፈለግስ እንኳ ማንም ሰው ድንግል ማርያምን መሆን አይችልም። ይሄ ዝም ብሎ ራሳችንን ካኖናይዝድ ማድረግ አንችልም። ወደዚህ አይነት አቅጣጫ ማለት ነው። እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም እርሷ ብቻ ነች ክርስቶስ ኢየሱስን ለመውለድ የተገባች። ስለዚህ ዝም ብሎ ማለም ከመሬት ተነስቶ እኔ እንደ ድንግል ማርያም ነኝ ያው እኔ እና እሷ አንድ ነን ምናምን አይነት ንግግር መናገር ጥሩ አይደለም። በጣም ጥንቃቄ ይሻል። አንደኛ ቀደም እንዳልኳችሁ ከመንፈሳዊነት የራቀ ነው። መታበይ ጎልቶ የሚታይበት አማርኛ ነው እና ደግሞ ፍጹም ከመጽሐፍ ቅዱስ እውነት የራቀ ነው። በአጭሩ ዓለም እንዳለ ቢጨፈለቅ ዓለም ላይ ያለው ሕዝብ በአጠቃላይ በኃጢአት ማንነቱ ሳይሆን በቆሸሸ ማንነቱ ሳይሆን በጽድቅ ማንነት እንኳን ዓለም ላይ ያለው ሕዝብ አጠቃላይ ቢጨፈለቅ ማንም ድንግል ማርያምን ሊሆን አይችልም።
ማንም። ምክንያቱም እርሷ ክርስቶስን ለመውለድ የተገባች የቤተክርስቲያናችን ሊቅ ቅዱስ ኤፍሬም በውዳሴ ማርያሙ ላይ የሐሙስ ውዳሴ ማርያም ላይ ምን ይላል? የቲታቢም ኪሩቤል ወተፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ይህች ከሱራፌል ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች? ለተወዳጆች ማደሪያ ሆናለችና። ስለዚህ ለዚህ ክብር የበቃች ብቸኛዋ እናት ድንግል ማርያም ብቻ ናት። በተለይ ደግሞ የሉቃስ ወንጌል ምዕራፍ 1ን እንደው በደንብ በመላትና በስፋት መረዳት ያስፈልጋል። የኔ ተወዳጆች እዛ ክፍል ላይ አንድ በጣም ግልጽ የሆነ ነገርን እናገኛለን። ለምሳሌ የእመቤታችን የቅድስት ድንግል ማርያም ክብር ኢቭን ከቅዱሳን መላእክት ሁሉ ክብር ከፍ ያለ እንደሆነ እንረዳለን። ለምሳሌ የሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ ስታነቡት መልአኩ ቅዱስ ገብርኤል ወደ ካህኑ ዘካርያስ ተልኮ ነበረ። ካህኑ ዘካርያስና ቅድስት ኤልሳቤጥ ለዘመናት በልባቸው የነበረ አንድ ቋጠሮ ነበረ። ያም ደግሞ ልጅ አልነበራቸውም እና አምላካቸው እግዚአብሔርን ይማጸኑት ነበር። እግዚአብሔርም ልመናቸውን ሰምቶ ብስራት የመልአክ ቅዱስ ገብርኤል ላከላቸው። ካህኑ ዘካርያስ በቤተ መቅደስ አገልግሎት ሳለ መልአኩ ቅዱስ ገብርኤል ጸሎትህ ልመና በእግዚአብሔር ዘንድ ተሰምቷል፣ ልጅን ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ሲለው ካህኑ ዘካርያስ የጠየቀው ጥያቄ ነበረ። ያ ምንድን ነበረ ተወዳጆች? እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም ደግሞ የመውለጃ ጊዜ አልፏል። ስለዚህ እንዴት ሆኖ ነው ልጅ ልንወልድ የምንችለው ብሎ ነበረ የጠየቀው። ይህንን ጥያቄ ለመልአኩ ባቀረበ ጊዜ መልአኩ ቅዱስ ገብርኤል ምላሹ ምንድን ነበረ ተወዳጆች? እኔ በእግዚአብሔር ፊት የምቆም መልአክ ሆኜ ሳለ ነገሬን አላመንክምና እስከዛው ድረስ ዲዳ ሆነህ ትኖራለህ። ከ6 ወር በኋላ መልአኩ ቅዱስ ገብርኤል ወደ ናዝሬት ገሊላ ተላከ ከአንዲት ድንግል ዘንድ። የዛች የድንግሊቱ ስደት ስም ደግሞ ማን ነበር ይላል? ማርያም፣ እመቤታችን ማርያም። እና መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ከመጣ በኋላ ጸጋን የተመላሽ ደስ ይበልሽ አላት። ተወዳጆች እባካችሁ ይህን ክፍል በቻልነው አቅም እንደው ፕሮቴስታንቶች ወንድሞችም እንደው በፍቅር አዳምጡት። መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ከመጣ በኋላ ጸጋን የተመላሽ ወይ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ብሎ ሰላምታን አቀረበላት፣ ሳለማት ማለት ነው። እና እንዲህ ያለውን ምስጋና ከፍጡራን ወገን ቅዱስ ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። ተወዳጆች መላእክት የላኪያቸውን ቃል ነው የሚናገሩት። ልክ ወደ ካህኑ ዘካርያስ ሲመጣ መልአኩ ገብርኤል ከአምላኩ ከእግዚአብሔር ዘንድ የታዘዘው ለካህኑ ዘካርያስ እንደነገረው ሁሉ ወደ እመቤታችን ወደ ቅድስት ድንግል ማርያም ጋር ሲመጣ በእሷ ፊት ቆሞ የተናገረው ንግግር በአጠቃላይ ከአምላኩ ከእግዚአብሔር የታዘዘውን የተላከው ነው። ስለዚህ ከፍጡራን ወገን ይህንን ቃል ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። በእግዚአብሔር አንደበት በእንዲህ ያለ መልኩ የተመሰገነች ብቸኛዋ እናት ድንግል ማርያም ነች። እናም ጸጋን የተመላሽ ደስ ይበልሽ አላት። ከሶስቱ ቅዱስ አንዱ ቅዱስ ልጅ ስሙንም ኢየሱስ ይበልሽ አላት። ይህንን ነገር በነገራት ጊዜ እመቤታችን ቅድስት ድንግል ማርያም ወንድ ስለማላውቅ፣ ወንድ ሳላቅ አይደለም ያለችው፣ ወንድ ስለማላቅ። ወንድ ሳላቅና ወንድ ስለማላቅ ይለያያል። ወንድ ሳላቅ እስካሁን በትዳር ሕይወት አልኖርኩም፣ አላገባውም። ስለዚህ ወንድ ሳላቅ እንዴት ወልዳለሁ ነው። ወንድ ስለማላቅ ግን እስከ አለ ኦኬ፣ እስከ ምን እስከ ፍጻሜ እስከ ሕይወት ፍጻሜ ድረስ ወንድ ስለማላቅ ወንድ የማወቅ ፍላጎቱ ስለሌለኝ እንዴት ልጅ ወልዳለሁ የሚል ሀሳብን ለመልአኩ ለቅዱስ ገብርኤል ስትጠይቅ ቅዱስ ገብርኤል ቃሏን በቃል ነው ያሸነፈው። በካህኑ ዘካርያስ ፊት እንደተቆጣ በቅድስት ድንግል ማርያም ፊት አልተቆጣም። ለምን? ምክንያቱም ቅዱስ ኤፍሬም በውዳሴ ማርያማችን ላይ ምን ብሏል? የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከሁሉም ቅዱሳን ይልቅ የእመቤታችን የማርያም ክብር ይበልጣል። እበያ ለድንግል እይትካለ ተነግሮ የእሷን ክብር እንዲሁ ተናግሮ ራሱ መናገር አይቻልም ይላል ቅዱስ ኤፍሬም። በእውነት በረከቱ ይደርብን እና መልአኩ ቅዱስ ገብርኤል ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ተወዳጆች ይሄን ልበልና ልጨርስ። የአምላካችን እግዚአብሔር ፈቃዱ ከእርሷ መወለድ ነው። ቅድም እርሷ እሺ ባትልስ ኖሮ ምናምን የሚባል ንትርክ ነበር። በመጀመሪያ የመጽሐፍ ቅዱስ ሀሳብ በሎጂክ አይፈታም እና እመቤታችን ቅድስት ድንግል ማርያም ፈቃዷ ደግሞ ለዘላለም ድንግል ሆኖ መኖር ነበር። አይደንቅም ተወዳጆች? ክርስቶስ ኢየሱስ ልጇ መድህን የሆነው ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ የእርሱ ፈቃድ ደግሞ ከእርሷ መወለድ ነበር። አምላካችን እግዚአብሔር ፍጹም ጥበበኛ የሆነ ጌታ ነውና የእርሱንም የእሷንም ፈቃድ ፈጸመ። እርሷም ለዘላለም ድንግል ሆና ኖረች። ክርስቶስም ማኅተመ ድንግልናዋን ሳይሽር ከእመቤታችን ከቅድስት ድንግል ማርያም ተወለደ። ይሄ እጅግ በጣም የሚደንቅ ሚስጥር ነው። ዝም ተብሎ ይሄ ያላረለ እንደው
አረ ተው ተው፣ ግድ የለም አጠገባችሁ ስላለ ሰው እንኳን ሲወራ ጥንቃቄ ያስፈልጋል የኔ ተወዳጆች። እና እመቤታችን ቅድስት ድንግል ማርያም ክብሯ፣ ንጽህናዋ፣ ቅዱስና እጅግ በጣም ንጹህ ነው። አይ ከመጽሐፍ ቅዱስ እውነት የራቀ ነገር የተናገራችሁት ካላችሁ ግን በፍቅር ቀርባችሁ በመጽሐፍ ማስረጃ ማውራት እንችላለን። አስምሩበት። የእመቤታችን ፈቃዷ ምንድን ነበረ? ለዘላለም ድንግል ሆኖ መኖር። ወንድ ስለማላቅ ይሄ እንዴት ይደረግልኛል አለች። የአምላካችን እግዚአብሔር ፈቃዱ ደግሞ ምንድን ነበረ? ከእርሷ መወለድ። እግዚአብሔር ጥበበኛ አምላክ ነውና እርሱም ከእርሷ ተወለደ። እርሷም ደግሞ ለዘላለም ድንግል ሆና ኖረች። የእናታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ ፍቅሯ፣ ጣዕሟ በሁላችን ላይ ይደርብን። አመሰግናለሁ። ለትሻ እቺን ለመናገር ነው ትንሽ ደቂቃ የወሰድኩት። ቃሌት ያሰማልን ዲያቆን፣ ቃሌት ያሰማልን። እግዚአብሔር በጤና ያቆይልን። እናመሰግናለን በጣም። ክርስቶፎረስ እዛም ሀሳብ አልሰጠም፣ ታፍኖ ነበር የነበረው እና ክርስቶፎረስ ይናገርና በሰዓቱም እየሄደብን ስለሆነ ጠቅለን እንወጣለን። እሺ ልደትዬ፣ ሁላችሁንም ሰላም ብያለሁ። ቤት እንዳረብሽ ድምፄን ቀነስ አድርጌ ነው የማወራው። እንግዲህ ይቅርታ ያሰማልን ለአንተም ለዲያቆን ፈለገም፣ እዛም ደግሞ ለነበራችሁ ሀሳብ ለሰጣችሁ። እውነት ለመናገር ሀሳቤን በእናንተ በኩል ተናግሬያለሁ። ያው ምንም እንኳን ጫናዎች ይደረጉ ይሄ ማዳላቱ እንዳለ ሆኖ ግን በጣም አንተም መምህር በረከትም እነ ዲያቆን ያሬድም ጥሩ አድርጋችሁ አስቀምጣችኋል። ቃሌቱን ያሰማልን እና ምንድን ነው በመጀመሪያ ደረጃ ያ ሰውዬ ማምለጡ በጣም 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 አሳዝኖኛል። ይመጣል ብዬ ግን ተስፋ አደርጋለሁ። እንዴት እንዳመለጠ ደግሞ በጣም ጠብቄ ነበር። ባይዜ በኮስት አይሆንም የሚል ምን አይነት ግን ምክንያት ሊያመጣ ይችላል የሚለው ነበረ እና ዞሮ ዞሮ ግን እንደዚህ አይነት ነገር አመጣ። ለማንኛውም ግን ይህንን ውይይት አሁን ምንድነው የሀሳቤን ስጨርስ አንተ የምሰጠውን ሀሳብ ሰጠህ መጨረሻ ላይ በደንብ በሪካርድ የፈለገው ታምር ቢፈጠር ሚወት አላደርግህም። አሁን ቅድም ያልከው አለ ምንም አይነት ነገር ሳላደርግ ባደርግ እንኳን ራሱ እኔ ተሸናፊ ልሆን እና አንዳንድ ጓ የሚል አይነት ጥሪ በተጋበዘው መልካም ነው ብዬ አስባለሁ። ግልጽ ስለሆነ ከዛ ውጭ ግን እሱን ልናገር ነበረ አስወረደው ልትናገር ነበር። አይ እዚህም እንጂ እዚህም በደንብ በስርዓቱ እንደዛ አድርገህ ሪከርድ ተደርጎ በደንብ ቢለቀቅ መልካም ነው ብዬ አስባለሁ። ብዙ ፖለቲካዎች ስለሚሰሩ አክቹዋሊ ምንም አይነት ነገር ሊሰራብህ አይችልም አንተ ጋር፣ ምክንያቱም ጥሩ አድርገህ ነው የወጣው። ግን ደግሞ ምን ያህል ማለት መታወቅ አለበት፣ እውነታው መገለጥ አለበት። እሱም ብትገልጥ መልካም ነው ለማለት ያህል ነው። ከዛ ውጭ ግን እንጃ ያልተነሳ ሀሳብ አይኖርም። ግን ምናልባት ከዚህ ከስር ላሉት ወንድምቶች ግን በጣም ጥቂት ነገር ላንሳ። እኔም በአቅሜ ምንድን ነገር ላይ ስመለከት የነበረው ይሄ ማቀላቀል ልክ ኢየሱስ ክርስቶስን አሁን ሳሚ የሚባለው በአይቲንክ ፓስተር ይመስለኛል ኤፍሬምም እንደዛ ሲናገሩ የነበረው የኢየሱስ ክርስቶስን ቤዛነት ልክ እመቤታችንን ቤዛ በምንልበት አንጻር እንደሆነ እና እመቤታችንን ቤዛ ኢየሱስን ቤዛ ስለዛ ሁለት ቤዛዎች አይነት ነገር አድርገን እንደምናነው ቤተክርስቲያን ዛርጋ እንደምታስተምር አይነት ሀሳብ በጣም ሲያነሱ ነበር። ፈጽሞ ስህተት ነው። ደጋግመችሁም ስታነሱ ነበር። ግን ሄደው ምንም አይነት ነገር መጥቀስ ስለማይችሉ ከኢየሱስ ክርስቶስ ውጭ ቤዛ ማንም መባል የለበትም ምናምን ሲል ቆይና ኤፍሬም መልሶ ደግሞ የዓለም ቤዛም እንደዚህም እያለ ደግሞ የሚያምታታው ነገር ነበር እና ለማንኛውም ቤተክርስቲያናችን እመቤታችን ቤዛዊተ ዓለም ስትል እና ጌታችን መድኃኒታችን ኢየሱስ ክርስቶስን የዓለም ቤዛ ስትል ያው ክርስቲያኖች ትረዳላችሁ። ከስር ግን የምታዳምጡን ፕሮቴስታንት እህት ወንድሞች ምናልባት ቁጭ ብላችሁ የምትማሩ የምታገናዘቡ ትኖራላችሁ። ልክ የሰማይና የምድር ወይም የፍጡርና የፈጣሪ ልዩነት አለው እንደምንለው ነው። ስለዚህ እመቤታችን የሔዋን ካሳ በመሆኗ እግዚአብሔር ወደዚህ ምድር ሲመጣ ከእርሷ ጋር ሲሆን ነው ባይዞ የአማኑኤል እግዚአብሔር ከኛ ጋር ሆነ የተባለው። ወክላናለች ማለት ነው። ወኪል ማለት ነው። አንድ ቤዛ የሚለው ደግሞ የሰውን ልጅ ሁሉ ወክላ ስጋና ደምን የተካፈለው ከእርሷ ነው። በቃ አለቀ። ይህንን ሚስጥር ይዞ ሌሎችም መገዟን ምልጃ ጸሎታን ይዞ የሚፈታ ነገር ነው እንጂ ከዚህ የዘለለ ነገር እንዲያው ስጋዋን ቆርሷ ደሟን አፍሳ ተሰቅላ እሷ ናት ነፃ ያወጣችን የሚል ትምህርት የለም። ባይዚ ይሄ ምንም አስረግጣችሁ ማዳመጥ ያለባችሁ ነገር ነው። መቀላቀሉ በጣም ጎልቶ ያየሁት ጉዳይ ነው። ይህንን ግን ያው ለማጭበርበር የውሃንም ለማታለል ጥቂት ምንድነው ሊሞክሩት ይችላሉ። ግን የሚሳካ ነገር አይደለም። ከዛ ውጭ ግን በመጽሐፍ ቅዱስ ቀደም ስጠቅሱት እንደነበረው ቤዛ የሚለው ቃል ወይም ሌሎችም ቃላቶች ለእግዚአብሔር የተጠቀሱ ቃላቶች ወይም ለእግዚአብሔር የተጠቀምነባቸው ቃላቶች ለቅዱሳንስ አገልግሎት ላይ አልዋሉም ወይ የሚለውን ጥያቄ መጠየቅ ነው በዋናነት። ቤዛ የሚለው በመጽሐፍ ቅዱስ ለብዙ ነገሮች ተጠቅሶ እናገኛለን።
እንዲያውም ምንድነው ለሰው ነፍስ ቤዛው ሀብቱ ነው ተብሎም ተጽፏል። በዚህ አሁን ለሰው ነፍስ ቤዛው ማን ነው ተብሎ ይህንን ጥቅስ ለምሳሌ ሳልጠቅሰው ማን ነው ቢባል ይታወቃል፣ ኢየሱስ ክርስቶስ ነው ብሎ ማንም ይመልሳል። ግን መጽሐፈ ምሳሌ ምዕራፍ 1 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ተብሎ ተቀምጧል። አይጋጭብንም፣ ኮንቴክስት አለው። ኦኬ። ስለዚህ ተርቤ አብልታችሁኛል፣ ተመቼ አጠጣችሁኛል የሚለውን የጌታን ቃል ይዘን ለተራበ ብናበላ፣ ለተጠማ ብናጠጣ በዛ ምክንያት ክርስቶስ ይቅር እንደሚለን መናገር ነው። በደለኛ ሰው ለሀጥ ቤዛ ነው ተብሎም እዛው አሁን መጽሐፈ ምሳሌ ላይ የተቀመጠ እናገኛለን። ለምሳሌ በደለኛ ሰው ወይም ደግሞ የበደለ ሰው የቅን ሰው ቤዛ ነው ስለተባለ አሁን ኢየሱስ ክርስቶስ ሳይሆን ቤዛው የዚህ አካል ሀጥ ሰው ነው ለቅን ሰው ብለን አይደለም እንትን የምንለው። ከምን አንጻር ነው እንደዛ የተባለው የሚለውን ነገር በደንብ መረዳት ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው እኛም የበደሉን ይቅር እንደምንል ብለን የምንጸልይልን አባታችን ብለን፣ ስለዚህ የበደሉን ይቅር እንደምንል አንተም ይቅር በለን የምንለው ማለት ነው። የበደሉን ይቅር ስንል ክርስቶስም ደግሞ ይቅር እንደሚለን መናገር ነው። ከዚህ የተለየ ትርጉም አይኖረውም፣ በጣም ባጭሩ ማለት ነው። ምንድነው አንድን ቃል ለጌታ ስንጠቀምና ለሆነ ፍጡር ለሆነ አካል ስንጠቀም ቤዛም ይሆን መድኃኒትም ይሆን የዓለም ብርሃንም ይሆን ኢቨን አምላክ እንኳን ራሱ የሚለውን ማለት ነው። ቅድም መምህር በረከት ሲያነሱት ነበር መዝሙር 82 ላይ እና ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ስትመለከቱ ቅዱሳን አምላኮች ወይም አማልክት ተብለዋል። እንደዛ ስለተባለ ግን እንደው እነዚህን ቅዱሳን አማልክት የተባሉ ቅዱሳንን ከእግዚአብሔር ጋር አጫፍረን በቃ እነሱም ይመለካሉ፣ ስለዚህ ከእግዚአብሔር ጋር ይጋራሉ ማለት ነው። አምልኮ ምናምን ግን ማለት ግን ፈጽሞ አይደለም። በዚህ ቅድስናቸውን ከእግዚአብሔር ዘንድ የተቀበሉትን ጸጋ ነው የሚያመላክተው። እና አንድን ቃል ለእግዚአብሔር ስንጠቀመው እና ለፍጡራን ስንጠቀመው ምን አይነት ትርጉም ነው ያለው የሚለውን ነገር እሱን በደንብ አድርጎ መረዳት ያስፈልጋል። እንዳው ሌላው ልደትዬ በጣም ስለመሸብንም ማንሳት የምፈልገው ኢየሱስ ክርስቶስ ራሱ የዓለም ቤዛ ነው የሚለው በሁሉም የፕሮቴስታንት ቤተ እምነት ውስጥ ይታመናል ወይ? አንዱ ልጠይቀው የነበረው ነጥብ ይሄ ነው። ካልቪኒስቶች ለምሳሌ አይቀበሉም። ሊሚትድ አቶንመንት የሚላላቸው ውስን ቤዞት የሚባል ግን እና ማን ሳይቀር ሲያጨበጭቡ ነበር ኢየሱስ ክርስቶስን የዓለም ቤዛ እያሉ። ግን አያምንም። ማን ራሱ ፋቅ ብታደርገው ሌላ ነው የሚናገረው። እንዲያውም ኢየሱስ ክርስቶስ የዓለም ቤዛ እንዳልሆነ በፕሮቴስታንቱ ዓለም የማያምኑ ካልቪኒስቶች ለምሳሌ አሉ። እንደ ምሳሌ ማለት ነው። እነሱ ለተመረጡ አካላት ነው ክርስቶስ የሞተው ብለው ስለሚያምኑ የዓለም ቤዛ ነው ክርስቶስ የሚለውን አይቀበሉም። ግን አንድ ነን ብለው ደግሞ ይመጣሉ ማለት ነው። እንዲያውም ፕሮቴስታንቱ ዓለም የክርስቶስን የዓለም ቤዛነት የማይቀበል እንዳለ በዛውም መታወቅ መቻል አለበት። ከዛ ውጭ ግን እንደው ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ቤዛ ሆኖናል ምናምን ይላሉ። ግን ቅዱስ ስጋና ክቡር ደሙን እኮ ብሉ ጠጡ ብሎ ሰጥቷል አይደል እንዴ? እንካችሁ ብሎ የስጋዬ ነው እንካችሁ ጠጡ ደሜ ነው ብሎ ሰጥቷል። ነገር ግን ቅዱስ ስጋና ክቡር ደሙን ደግሞ በፍጹም ስጋዬን ብሉ ደሜን ጠጡ ብሎ አልሰጠንም ብለው ደግሞ የሚሞግቱን እነሱ ናቸው። የሰጠን መታሰቢያ ብቻ ነው የምንበላው ስጋና ደሜ የለም ብለው የሚክዱት እነሱ ናቸው። ስለዚህ ለኢየሱስ ክርስቶስ የተቆረቆሩ እውነትም በቃ እንደው ኢየሱስ ክርስቶስ ጉዳይ በቃ ያንገበገባቸው ይመስላሉ። ይሄው ቅዱስ ስጋና ክቡር ደሙን አይቀበሉም። ታዲያ በምንድን ነው የሚቤዡት? እነዚህ ሰዎች እኮ ያልዳኑ ሰዎች ናቸው። እኔ ከዛ ውጭ ግን የመጨረሻ ዮሐንስ ምዕራፍ 12 ላይ እንግዲህ ወንድ ልጅ የወለደችው ሴት እንደዚሁም ደግሞ ሕዝብን ሁሉ በብረት በትር ቀጥቅጦ የሚገዛቸው የተባለላት ጽዮን ናት፣ እስራኤል ናት እንጂ በፍጹም ድንግል ማርያም አይደለችም የሚል እንደዚህ ያለ ነገር እኔ በጣም ታዋቂ የሆኑ ፕሮቴስታንቶች እንኳን በዚህ ልክ እኔ አንድም የተናገረ እኔ አላስታውስም። እኔ በማውቀው ማለት ነው። ኢቨን አዲስ መደበኛ ትርጉም ላይ ብናየው በእርግጠኝነት እንደዛ የሚል አይመስለኝም። ቸክ ማድረግ እንችላለን ምናልባት። እሱንም ማለት ፊት ለፊት እንደገና ሴት ተብሎ ተነግሮ ወንድ ልጅ የተባለው በብረት በትር አሕዛብን ቀጥቅጦ የሚገዛው ኢየሱስ ክርስቶስ ነው ካሉ በኋላ ይቺ ግን ወንድ ልጅ የወለደችው ሴት ድንግል ማርያም አይደለችም ማለት እኔ ምን አይነት ጥላቻ ቢኖርባቸው ነው? እውነትም ከዲያብሎስ ዘር እንደሆኑ በዚህ እንረዳለን። በነገራችን ላይ ከዛው ላይ ቀሩትን ሊዋጋ ሄድ አይደለም የሚለው እና ያችን ሴትን ማሳደዳት ልና በአሸዋ ላይ እንደቆመም ይናገራል። ምን ፍቅናቸውን ነው የሚናገረው እና ያለባቸውን ጥላቻም ነው የሚገልጠው የዲያብሎስ ዘሮች ማለት ነው። ትውልድ የሆንኛ ደግሞ እናመሰግናታል። ለማንኛውም እንዲያውም በጣም ቅርብ የሆነው ትርጓሜ ከወሩ አንጻር ለድንግል ማርያም ተሰጥቶ የሚተረጎሙ ነገር ነው። ሴት ካለም በኋላ እንዲያውም ለእስራኤል ለቤተክርስቲያን ስንሰጠው ነው። ሰው ምናልባት የሆነ የለም እንደው ትንሽ ጸጋንም መገለጥን እውቀትን ሊጠይቅ የሚችለው እንጂ ፊት ለፊት የተጻፈን ነገር በዚህ ልክ ፈጽሞ ለእሷ ሊሆን አይችልም ብሎ መከራከር እኔ ምን አይነት ድንቁርና ነው የሚለውን ነገር ታዝቤ አልፌያለሁ። ልደቴ በጣም ስለመሸ ይበቃኛል። ለእግዚአብሔር ስትልኝ። እሺ ክርስቶፎረስ ቃል ታሰማልን። እዛም ድሉን አግኝተህ አልተናገርክም ነበረ። ለዛ ነው እመቤታችን ድንግል ማርያምን ቤዛዊተ ዓለም ብለን ስንናገር እንደ ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅላ ቤዛ ሆነችን ማለት እንዳልሆነ የትኛውም ኦርቶዶክስ ያውቃል። ይህንን ነገር ለእናንተ አልደግምም።
ኦርቶዶክሳውያን እናንተ እግዚአብሔር ይባርካችሁ፣ ጎበዞች ናችሁ። ክፉን ከደጉ መለየት ይችላችኋል። ክርስቶስ ቤዛ ነው ስንል ምን ማለት እንደሆነ ታውቃላችሁ። እመቤታችን ድንግል ማርያም ቤዛ ናት ስንል ምን ማለት እንደሆነ ገብቷችኋል፣ ተረድቷችኋል። ለእናንተ አሁን አላብራራም። ብቻ ምንጊዜም ትኩረት ማድረግ ያለባችሁ ሀሳብ ላይና ሀሳብ ላይ። አባታችን ተሳስቷል፣ አዎ ተሳስቷል። ቤተክርስቲያን አርማቸዋለች፣ አዎ አርማቸዋለች። ይቅርታው ከዚህ በላይ በደንብ ተጠናክሮ መሄድ አለበት፣ መሄድ አለበት። ከዛ ውጭ የስድብ ቃላቶች፣ ስድድቦች፣ ሌላ ነገር የሚመች ነገሮች ዘገዋለሁ። አንድ ነገር ልናገር። ለኤርሚያስ ከኔ ጋር ያቀረበው ምክንያቱ ምንድን ነው? አንተ ከዚህ በፊት ከአንድ ሙስሊም ጋር ስትወያይ ሲያወራ ሚዩት ስላደረግከው ስለዚህ እኔ አንተም ሳወራ ሚዩት ታደርገኛለህ የሚል ስጋት ስላለብኝ በኮስት ከአንተ ጋር አልወያይም የሚል ሀሳብ ነው ያቀረበው። ይሄ እንግዲህ የፈሪዱላ ይባላል። ይሄ ማለት የፈሪዱላ ወይም ደግሞ የእናቴ ቀሚስ አደናቀፈኝ ነው። እዛ ኦርቶዶክሳውያን ፊት መጥቶ በስነስርዓት መወያየት እንደማይችል እያሳየ ነው ባጭሩ። ነገር ግን እንግዲህ ሚዩት ካደረግኩ እኔ ልደተ ቃል በሚከታተሉኝ በብዙ ሺህ ሰዎች ፊት ይቅርታ ጠይቃለሁ፣ ወይም ውርደታም ነኝ። ከዚህ በኋላ እኔ ውይይት አቆማለሁ። ቲክቶክ ጭምር ነው ማቆም። እየተወያየ እኔ አንተን ሚዩት ማድረግ ከሆነ በነገረ ድነት እየተወያየ እኔ አንተን ሚዩት አድርጌ ሀሳብ እኔ ጋር እንዳይሰማ ማደርግ ከሆነ እኔ ሁለተኛ ውይይት ውስጥ አልገባም ማለት ነው። ፈሪ ወለደኝ ነኝ ማለት ነው። ስለዚህ ያን ያህል መማማል ያን ያህል እንትን ማለት አይጠበቅብኝም። ይህን ያህል መሽሎክሎክ እና ይህን ያህል መፍራት ውይይት ካልፈለግ በቃ እርግፍ አድርገህ ቁጭ ብለህ እዛው እስራኤላውያኖችን እየሰበሰብ መሸወድ ነው። ኦርቶዶክስ ቤተክርስቲያን እንደዚህ የምትለውን ነገር ታቆማለህ ወይ ብትልም ከዚህ በኋላ ማንም ሰው አይሰማህም ማለት ነው። ማንም ሰው አይሰማህም። ይኸው በእናንተ ፊት ነው የምናገረው። በፍጹም ውይይት ውስጥ ምንገባ ከሆነ በምንም አይነት ምክንያት ሀሳቡ ላይ ውይይት ላይ እስካተኮርክ ድረስ ከስድብ እስከ ጸዳ ድረስ ስድብ አቁመ ትምህርት ላይ ውይይት ላይ ትኩረት እስካደረግክ ድረስ በፍጹም ሚዩት አላደረገም። በፍጹም አንተም እኔን ሚዩት አታደርገኝም። ለዚህ ይሄ ነው ያስፈራህ አይደለ? አላደርግህም አልኩ። ይኸው አላደርግህም። ሶ ትገባለህ። አሁን ትወያያለህ በቀጠሮ ከኔ ጋር በቀጠሮ ትወያያለህ ወይ? አንድ ምክንያት ያቀረብከው በገድላት እወያያለሁ አልክ። በገድላት የሃይማኖት መከራከሪያ አይደሉም አለ ረጅም ጊዜ። አይ አልኩህና የመጣው ይኸው በገድላትም በመጽሐፍ ቅዱስ ሁለቱንም ይዘና እኔም ይዤ እመጣለሁ አልኩ። እንደገና ይህን ሁሉ ድረስ አንተ ጋር ቀርበን ስመጣ ደግሞ ምን አልከን? አንተ ሚዩት ታደርገኛለህ። የመጨረሻ የመፍራት ምልክት የመጨረሻ እኔ ዮናስ ሙሉ ነጋ ወይንም ራሱን ዮኒ ማኛ ብሎ የሚጠራው ግለሰብ ቤት ገብቼ ከአንተ ጋር አልወያይም። በኮ ሆስት ነው ከአንተ ጋር መወያየት የምፈልገው። ሆስት አንተም እዚህ ጋር እኔም እዚህ ጋር ደቂቃችንን ይዘን ምክንያት አጣ አስቦ እሺ ካለ በኋላ እኮ ነው። ኤፍሬም ባለ ጊዜ ሰምታችሁታል አይደል? ልደት በቃ እኮ እሺ ብለዋል ትወያያላችሁ ካሌም በኋላ ኤፍሬም ባለ ጊዜ እሺ ካለ በኋላ አስቦ ልክ ለወጣ ስል ሪኮንፈርም ሳደርገው ኮንፈርም ነው አይደለ? ይቻላል አይደል? እንወያያለን ስለው አንድ የምናገረው ሀሳብ አለ ከልደት ጋር በኮሆስት አልወያይም፣ በገድላት አልወያይም ማለት ጭራሽ ምን ታደርጉታላችሁ? እሺ ስለዚህ ይህንን ሰውዬ ነው ታዲያ ፕሮቴስታንቶች የእኛ ምርጡ ኤርሚያስ ኦርቶዶክስን እንደዚህ አድርጎ አፋቸውን አዘግቷቸው እያላችሁ የምታወሩት ይህንን ሰውዬ ነው። ደፍሮ እንኳን መወያየት የማይችል ደፈር ብሎ እንኳን መጽሐፍ ገልጦ ማውራት የማይችል አንድ ግለሰብን ነው። ይህንን ሰውዬ ነው እንደ ኃይለኛ አድርጋችሁ ስተዋሩ የነበረው። አንደኛ ምስጥሩ የነበረው ይሄን ነው። ይህንን ፈሪ ሰውዬ ሀሜት ብቻ ስድብ ብቻ እና ሚወያይ ከሆነ አሁንም በሩ ክፍት ነው። ሚዩት ያደርገኛል ሰበብ ነው። አላደርግህም። ፍትተውዬ ነው ብነግርህ። በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ የቤታችሁ ትሄዱ ነበር። ሚዩት ላይ ነው ዲያቆን፣ ሚዩት ነ በዚህ ቢያበቃ ጥሩ ነበር። ሁላችሁ ወደ ቤታችሁ ትሄዱ ነበር። ፍትተውዬ ነው ብነግርህ። እንተኛ በቃ እንዝጋ። ሰላም ደሩልኝ ዲያቆን፣ ሁላችሁንም ወዳችኋለሁ፣ አመሰግናለሁ። ሰላም እግዚአብሔር ሁላችሁ ጋር። ሰላም ደሩሽ። ሚዩት አያደርግህም በሉት። እሺ ኤርሚያስን ባያችሁት ቁጥር ልደት ሚዩት አያደርግህም ተወያይ፣ ልደት ሚዩት አያደርግህም ተወያይ፣ ልደት ሚዩት አያደርግህም በሉት። በየላይቡ እየገባችሁ
ሁላችሁም አሳይመንት ነው። ልደት ሚዩት አያደርግህም ተወያይ፣ ልደት ሚዩት አያደርግህም ተወያይ በሉኝ። በየገባችሁበት እረፍት እንድትነሱት ነው ፈልገው፣ እረፍት እንድትነሱት ሆነ። ከዚህ ዲ በኩል በስተመጨረሻ ለወጣ ስለ አንድ ቁጥር ጻፉልኝ። እርስዎ ጋር በዚህ ሰዓት ከቀኑ 10 ሰዓት ነው፣ 4 ሰዓት ከሩብ እኛ ጋር ደግሞ ቢሆንም አባት እንግዲህ አባት ከመጡ ግዴታ በቢጫ ነው የገባችሁት ሁለታቸውም፣ ተጽዕኖ ፈጣሪውም አንተም እኔም ቢጫ ቀይሬ ነው የመጣሁኝ። የክርስቶፎሮስም ቢጫ ነው። ያው ዛሬ የፈለገ ናት ይህን ዲዛይን የሰራችልን ቤዛ ትባላለች። ቆንጆ አድርጋ ያለበሰችኝ እሷ ናት። ቪዲዮም ትለቃለች፣ ትመለከቱታላችሁ ክርስቲያኖች። እኔ ነኝ የሰራሁላት። ለህ እንዴ ልደት ከኢየሱስ ውጭ ቤዛ የለም እየተረካ ቤዛ ስም ማብራራት አለብህ። እህት ቤዛ ናት እና እግዚአብሔር ይባርክ ሁላችሁንም። አይ እየወጣችሁ ከሆነ ምንም ችግር የለውም። ግን አይ ዶንት ኖ የትኛው የት ላይ እንደጀመራችሁት አላውቅም። እኔ ከቤተክርስቲያን እየተመለስኩኝ መንገድ ላይ ነው የሰማሁትና ጥሩ ውይይት አድርጋችኋል። አዳረግ በተለይ ልደት ስትናገር ብዙም አልሰማሁህም። የሆነ ሆኖ ግን አጀንዳውን ያው የሰጡን እነማን እንደሆኑ ስለምናውቅ እንደው እንትን ማለትም አስፈላጊ አይደለም። የሆነ ሆኖ ግን ተብራርቷል በደንብ መነሳቱ። አንዳንድ አከራካሪ የሚመስሉ ፕሮቴስታንት እንደሚታወቀው የሚያደርገው ምንድን ነው? ማደናበር ነው፣ ማደናገር ነው። ትምህርት የላቸውም፣ መሰረት የላቸውም። ማሳሳት እና ሰውን ያለ እምነት ማስቀረት ፓጋን። መጨረሻ ላይ በነገራችን ላይ አማኝ መሆን ማድረግ አይደለም ፕሮቴስታንቱ የሚፈልገው፣ አማኝ ማድረግ ሳይሆን ያለ እምነት ማስቀረት ነው። ማስረጃ አለን። አውሮፓን ብትመለከቱት ፓጋኖች ነው የሞሉት። ልጁ ጴንጤ የሆነ በማይታይበት ድረስ ደርሷል ማለት ነው። ባለፈው መለኮታዊ መገለጥ ብሎ መስቀል አደባባይ ላይ ያ የእኛ ከበሩ በእኛ ከበሩ እና በእኛ ጸናጽል በእኛ መቋሚያ ይዘውት የሚወጡት አጥተው የሚያሳዩት አጥተው ተውሰው ይዘውት የሄዱትን ከበሩ ያሳዩት ሰው ከ150 በላይ ቸርቾችን ዘግቶ ነው እዚያ ሄደው። ኦኬ ሰው ኢትዮጵያም ሲሄድ ሊዘጋ የሄደ ነው። አጠቃላይ እኔ ማለት የምፈልገው በዚህ ጉዳይ ላይ እመቤታችን የኃጥአን ቤዛ ናት ትላላችሁ። እንደው በጣም የሚገርም እኮ ነው። ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ። ኃጥእ እንኳ ቤዛ ተብሏል። እኔ ይህንን ራሱ እንዴት መገመት ራሱ ማሰብ ራሱ ፕሮቴስታንቱ ይህንን ራሱ መጠየቅ እንዴት ያቅተዋል? ኃጥእ ለጻድቅ ቤዛ ነው ተብሏል። የጻድቅ ቤዛ ነው፣ ኃጥእ ነው የተባለው። ልብ አድርጉ፣ ቅዱሱ አይደለም ወይም ጻድቅ አይደለም የተባለው። ኃጥእ የጻድቅ ቤዛ ነው ተብሎ ተጽፏል በመጽሐፍ ቅዱስ ውስጥ። ጫማ ቤዛ ተብሎ ተደርጓል። እመቤታችን ስትባል ለምንድን ነው የጫማው ጉዳይ ያላመመው ፕሮቴስታንቱ? ለምንድን ነው ሙሴ ቤዛ ሲባል ያላመመው? ለምንድን ነው ሀገር ቤዛ ሲባል ያላመመው? እመቤታችን ስትባል ግን ዘንዶ ይቆጣል። እውነቱ እሱ ነው። በቃ ዘንዶ ይቆጣል፣ ይነጫነጫል። ምክንያቱም ዘንዶው የነከሳቸው በኑፋቄ ጠምዝዞ በጅራቱ ኑፋቄ ጠምዝዞ የያዘው ትውልድ አለ። ስለዚህ የሴቲቱ ዘር ክርስቶስ ደግሞ የቤተ ክርስቲያን ራስ የሆነው ክርስቶስ ደግሞ ይሄንን ዘንዶውን ይቀጠቅጠዋል። ዘንዶ ይቆጣል። በማን ላይ? በሴቲቱ ላይ። ሰው የሚሆነው እንደዛ ነው። ኃጥእ ለጻድቅ ቤዛ ነው ሲባል ልብ አድርጉ። ይሄ ኮሽን የማያደርግ ትውልድ ቤዛ ምን ማለት ነው ብሎ የማይጠይቅ ኢብን እንኳ መጽሐፍ ቅዱስ መዝገበ ቃላታቸውን እንኳ የጋራ መጽሐፍ ቅዱሳችንን እንኳ መዝገበ ቃላት አለቃ ኪዳነ ወልድ ክፍሌን ይተዋቸው ገንዘብ የህይወት ቤዛ ነው ብሎ ራሱ መጽሐፈ ምሳሌ 13:8 ይጠቅሳል። ስለዚህ ፕሮቴስታንቲዝም ማለት እንደ ቁርአን በ16ኛው መቶ ክፍለ ዘመን መሐመድ እንደዋሻው ከሰማይ ዱብ ያለ የኑፋቄ ትምህርት ነው። በነገራችን ላይ ቅድምም እዚያ ቤት ተናግሬዋለሁኝ፣ ገብቼ ነበረ። ቤዛ ሁሉ ዓለም የዓለም ሁሉ ቤዛ ኢየሱስ ነው እንጂ ድንግል ማርያም አትባልም አሉ። አዎ የዓለም ሁሉ ቤዛ ኢየሱስ ክርስቶስ ነው፣ መድኃኔ ዓለም ቤዛ ሁሉ ዓለም ብላ የልደት ዕለት የምትዘምር በዜማን ጭምር የምታመሰግን ቅዱስ ቤተክርስቲያን ናት። እኔ የምጠይቃቸው ግን ለመሆኑ ክርስቶስን ቤዛ ዓለም ብለው ያምናሉ? ፕሮቴስታንቱ
ለተወሰኑ ሰዎች አይደለም እንደ ቤዛ ነው የሚሉት? ውስን ቤዛዎትን አይደለም የሚቀበሉት? የመድኃኒዓለም ቤዛነት ይቀበላሉ ወይ? ሲጀመር አይቀበሉም። ለተመረጡ ሴሌክት ለሆኑ ሰዎች ነው የሞተው ቤዛ የሆነው ብለው ነው እኮ የሚያምኑ። ኦኬ ክርስቶስን ራሱ የዓለም ቤዛ ነው መች ብለው ያምናሉ። ሂደው ለምን ጆን ካልቪን አባታቸው ፋዘር አባት አለን የሚሉት ሉተርን እና ጆን ካልቪንን ነው። ሂደው ይጠይቁት እስኪ። ቤዛ አይ ክርስቶስ እኮ የሞተው ለዓለም ቤዛ ሆኖ አይደለም ለተመረጡ ሰዎች ነው ብሎ ይነግራችኋል። ሂድና አንብቡት እዛ። እንኳን ድንግል ማርያምን ትክክል ናችሁ እናንተ እንኳን ድንግል ማርያምን ቤዛ ዊተ ኩሉ ዓለም ልትሏት መድኃኒ ዓለምን ራሱ ቤዛ ኩሉ ዓለም አትሉትም እኮ እናንተ። ኦኬ ቤዛ ኩሉ ብላችሁ አትጠሩትም። ለተመረጡ ሰዎች ነው ቤዛ የሆነው ብላችሁ ነው የምታምኑ። ይህንን የሚሉ ሰዎች የመጡና ግን ሴቲቱ ላይ ሲሆን ይነጫነጫሉ። ኦኬ የሆነው ነገር ያ ነው። ማጠቃለያ ሁልጊዜ መጠየቅ የምፈልገው ፕሮቴስታንቱን አለ የምጠይቀዋችሁ ነገር አንድ ነገር አለ። እውነቴን እንደምነግራችሁ መድኃኒ ዓለም ቤዛ ዓለም ነው ብትሉት ድንግል ማርያምን ቤዛዊተ ዓለም ብትሏት አምናችሁ ካልተጠመቃችሁ በራሳችሁ ህይወት የላችሁም። ያመነ የተጠመቀ ብቻ ነው የሚድነው። ቅዱስ ቁርባን የዘላለም ህይወት ነው። ቅዱስ ቁርባን ካልተቀበላችሁ ህይወት በራሳችሁ የላችሁም። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ በእርሱ እኖራለሁ እሱም በእኔ ነው የሚለው። ይሄንን ቅዱስ ቁርባን ተሰብስበው ጥምቀትን ተሰብስበው ቢያጠምቁ እንኳ ጥምቀታቸው የገበሬ ጥምቀት ወይንም ያልተማረ የጨዋ ጥምቀት ነው የሚሆኑ፣ ሻወር ነው የሚሆነው። ለምን ዊዛውት አፖስቶሊክ ሴክሽን ምንም አይነት ጥምቀትም አይሰራም፣ ቅዱስ ቁርባንም አይሰራም፣ ምንም ነገር አይሰራም። ጌታ ሐዋርያትን መርጧል። ሐዋርያት ደቀ መዛሙርቶቻችን እንዲያጠምቁ መርጠዋል። ካህናት ተመርጠው ስልጣነ ክህነት ስልጣነ መንፈስ ቅዱስን የተቀበሉ እንጂ የሚያጠምቁት ድንገት የባዮሎጂ ተማሪ ደሞዙ ሲያጥረው ይሄድና ፓስተር ሆኖ የተወሰኑ ሰዎች ታጠመቀ ሻወር ነው የወሰድከው ያለ ክህነት። ምክንያቱም እስከ 16ኛው ዘመነ ዘመን ቤተክርስቲያን የት ነበረች? ሉተርን እንኳ ጳጳስ ነው እንዳይሉት ጳጳስ አይደለም፣ ያፈረሰ መነኩሴ ነው። ቆቡ ሲከብደው ስለዚህ የሌለ ነገር ከመጽሐፍ ቅዱስ አንጣ ይሉናል። 5ቱ ሶላዎች አንዱ መጽሐፍ ቅዱስ ውስጥ አለ? ኦኬ ጸጋ ብቻ የሚል መጽሐፍ ቅዱስ ውስጥ አለ? የለም። እምነት ብቻ የሚል መጽሐፍ ቅዱስ አለ? የለም። ክብር ለእግዚአብሔር ብቻ የሚል አለ መጽሐፍ ቅዱስ ላይ? እናት አባታችሁን አክብሩ የሚልም አለ። ክብር ለእግዚአብሔር ይገባል፣ ያስ እኛ አይገባም እያለ አይደለም፣ ግን ክብር ለሚገባው ክብር ስጡም ይላል መጽሐፍ ቅዱስ። ጸጋ ብቻ የሚል መጽሐፍ ቅዱስ ብቻ የሚል ከ5ቱ ሶላዎች አንዱም ብቻ የሚል በመጽሐፍ ቅዱስ ውስጥ የለም። አይገርማችሁ? እንደ 5ቱ አዕማደ ምስጢራት ከመጽሐፍ ቅዱስ ውስጥ የሌለ ነገር ይዘው 5ቱ ሶላዎች ብቻ 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 ብለው ሲሰሩ ስላሴ የሚል መጽሐፍ ቅዱስ አለ? የለም። እንኳን ስላሴ እነሱ እንደሚሉት 5ቱ ሶላዎችም መጽሐፍ ቅዱስ ላይ የሉ። በእነሱ እንኳን እንሂድ ከተባለ ስለዚህ እመቤታችን ድንግል ማርያም እኛ ግን አባቶቻችን መጽሐፍ ቅዱስ እንደዚህ ከመጠረዙ በፊት ኤራኒየስ እመቤታችንን ምክንያተ ድኂን ብሏታል። ምክንያቱም ቤዛ ማለት ስለ ፈንታ ምክንያት ተብሎ ይተረጎማል። ስለዚህ እመቤታችን ቤዛዊተ ዓለም ሲባል ምክንያተ ድኂን የዓለም መዳን ምክንያት ናት። ይህንን ያለው እኛንን አይደለም። ኤራኒየስ ብሏታል፣ አምብሮስ ብሏታል። እኛ መጽሐፍ ቅዱስ ኮሌክት ከመደረጉ በፊት ልብ አድርጉ። ከመጽሐፉ በፊት እያልኩ አይደለም። መጽሐፍ ቅዱስ የሐዋርያት መጽሐፍ ነው። ከሐዋርያት በኋላ እነ ጳውሎስ የጻፉት ነው። ግን ከመሰብሰቡና ጥራዙ ከመጠረዙ በፊት በ130 ዓመት የነበረው የፖሊካርፕ ተማሪ የነበረው ዮሐንስ ደቀ መዝሙር የመንፈስ የልጅ ልጁ የሆነ ኤራኒየስ ምክንያተ ድኂን ይላታል እመቤታችን። የሔዋንን ቋጠሮ የፈታች ይላታል። ለዚህ ነው እመቤታችን ድንግል ማርያም ቤዛዊተ ዓለም የምንላት። እንኳን አይደለም እርሱ ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ምን አለ? እኔ የዓለም ብርሃን ነኝ አለ። ኦኬ ማቴዎስ ወንጌል ምዕራፍ 5 ላይ ደግሞ እናንተ የዓለም ብርሃን ናቸው አለ። እሺ እሱ ብርሃነ ዓለም ነው። ማን? ክርስቶስ። ከብርሃን ብርሃን ዘእምብርሃን ከእውነተኛ ብርሃን የተገኘ እውነተኛ ብርሃን የባህሪ ብርሃን ዘሰደዶ ለጽልመት ወማይቶት ዘአብርሆ ለኩሉ ዓለም ቅዳሴ ዮሐንስ ወልደ ነጎድጓድ ላይ ዓለምን ያበራ ፋና ጨለማን ያሳደደው ብርሃን ዓለምን ያበራ ባራ ብርሃን ውእቱ ኢየሱስ ክርስቶስ። ግን ደግሞ ጌታ ደግሞ ምናል? እናንተም እኮ የዓለም ብርሃን ናችሁ ብሎናል። ስለዚህ ብርሃነ ዓለም ስንለው ጳውሎስን እንደ ጌታችን እያለ ነው አይደለም፣ መጽሐፍ ቅዱስ ነው የሚለው እዚያ ላይ። እመቤታችንም ቤዛዊተ ኩሉ ዓለም ስንላት እንደ ጌታ ተሰቅላ ሞታ አዳነችን ማለት አይደለም። እንዲህ ተርጉመንም አናውቅም፣ አብራርተንም አናውቅም። ስለዚህ ኦርቶዶክሳውያን ልትኮሩ ይገባል። ካህን አላችሁ፣ አጥማቂ አላችሁ። ቅዱስ ሥጋውና ክቡር ደሙን ወይኑንና ህብስቱን የሚለውጥ ካህን አላችሁ። ያለ ካህን ግን ታውቃላችሁ ለ1000 ዘመናት ከግብፅ ጳጳስ ለማምጣት ስንጠብቅ የነበረ ለምን ይመስላችኋል? መነኩሴ ሞልቶ ሊቅ ሞልቶ
ለምንድን ነው ራሳችን በራሳችን ያላጳጳስ ነው? ስለማይቻል። ለሉተር ግን ይቻላል ዝም ብሎ ማጥመቅ። እኛ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተ ክርስቲያን ክህነት ከሌለ ጥምቀት ስለሌለ፣ ክህነት ከሌለ ቅዱስ ቁርባን ስለሌለ ጥምቀትን የሚያጠምቁ ካህናትን ጠብቀን ከማርቆስ ጀምሮ ክህነት ያለን አጥማቂ ያለን ሰዎች ነን። በዚህ ፕራውድ ልትሆኑ ይቻላል። ስለዚህ ፕሮቴስታንቱ ዓለም አይድንም። ምክንያቱም ያመነ የተጠመቀ ይድናል ስለሆነ የሚልም መጽሐፍ፣ አጥማቂ ደግሞ ካህን ሐዋርያ ብቻ ነው። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ በአንዲት አሐቲ በሆነች ቅድስት በሆነች ሐዋርያዊት በሆነች ዓለም አቀፋዊት በሆነች ቤተክርስቲያን እናምናለን። ወስብሐት ለእግዚአብሔር። ቃሌት ያሰማልን። ቀሲስ ዲበኩሉ እግዚአብሔር ያክብርልን። እርሶም በሌላ ስልክ እያየሁት ነበረና በጣም በጣም የሚያረካ ምላሽ ሰጥተውን የመጡት በሌላ ስልክ እየተመለከትኩት ነበር። እግዚአብሔር ይስጥልን ስለሆነው ነገር ሁሉ። ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አኳሊተ አማት ሳሊተ ምሕረት ምልጃዋ ጸሎቷ አይለየን። ዛሬም ከልጆቿ ጋር ይሁን። አባታችን እድሜ ከጤና ጋር ያድልልን። በጣም 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 አድርገን እናመሰግናለን።